አይሰራ እሺ አሁን ሂጂና ከመኝታ ቤት ፎጣ ይዘሽልኝ እሺ ዜናውን ተኛው ግን እሺ አንቺ ደህና ነሽ ፊትሽም ገርጥቷል ጸጉርሽም ተንጨባሯል ምን ሆነሽ ነው ደህና ነኝ መዱ ደህና ነኝ ሂጂና ከመኝታ ቤት ፎጣ ይዘሽልኝ ነይ ለሊት መጥቼ እዚህ እንደተኛው ነው እሺ ምን አስመስለው ግን ጥያቄ አታብዢ መዱ ሂጂና አምጪልኝ እንጂ እሺ የት ነበርኩ ቆይ ከመኝታ ቤት ሲወጣ ያየሁት ሰውዬ ማን ነው እንዴት እዚህ ልመጣ ቻልኩኝ ሄኒ ከጠየቀሽ ለሊት መታ ከመቀሰቅስ ክፍላ ሶፋ ላይ ተኝታ ነው እሺ የምትዩ እሺ ግን ደህና አይደለሽም እኮ ፊትሽም ገርጥቷል ጸጉርሽ ተንጨባሯል ደህና ነሽ ግን ደህና ነኝ መዱ ብቻ የተባባልነው ለሄኒ እንደዛ ቢው እሺ በቃ አንቺም ወደ ስራሽ ግቢ እኔም ደግሞ እተኛ እሺ ግን መዱ በእናትሽ በቃ ሂጂ ወራዳ ሴት ነሽ ቆይ ከዛ ከክፍል ሲወጣ ያየሁት ሰውዬ ማን ነው ገላይን ያረገዘው እሺ እንዴት ብዬ ነው አሁን የባሌን አይን ማየው መዲ አቤት ጋሽ ሪቻ መጣችው እንዴ አረ መጣለች እንዳረብሽ ብላ እኮ ሶፋ ላይ ተኝታ ነው ሌሊት ነው የመጣች እሺ የኔ ፍቅር የኔ ሰካራ የኔ ሶሪ እንዴት ነው ስሜቱ አድሮ ሰክሮ በሌሊት መግባት እንዴ ውጭ አላደርኩም እኮ እዚህ ሶፋ ላይ ነበርኩኝ እንደ ዱርዬ በሌሊት መግባት ጀመርሽ እኔማ ቲና ጋር ደውዬ ባታረጋጋኝ ኑሮ ግብዣው ላይ መቼ ማን ነው ሚስቴ ነው ስላት ብዬ ልቀውጠው ነበር እንዴ ለቲና ደውለህላታል እንዴ ያው በተረጋጋሚ እኮ አንቺ ጋር ስደውል ነበር ግን ስልክ ልታነሽልኝ አልቻልሽም ከዛ ለቲና ደውዬ እኔ ጋር ነው ያደረችው ስትለኝ ተረጋጋሁት ከዚህ በኋላ ግን ይሄ ነገር እንደማይደገም ወቂ ለማንኛውም አሁን ተነሽ ተጣጣቢና ቁርስ እንብላ እኔ ትንሽ ልተኛ አንተ ብላና ሂድ እሺ ከመቼ ጀምሮ ነው አንቺን ጥዬ ቁርስ የምበላው ይልቅ ተነሽ ተጣጣቢና ቁርስ እንብላ እኔም ስራ ይርፈልብኝ እሺ እጠብቅሻለሁ ተነሽ
ይቅር በለኝ እኔ ፍቅር ካድኩ እኮ ሰውነቴን አረከስኩብህ። ይቅር በለኝ። ደደብ ነሽ ራሔል፣ ደደብ ነሽ። እኔ እንዴት ብዬ ነው አይንህን የማየው? እንዴት ብዬ ነው? ረከስኩብህ እኮ ቆሸሽኩብህ። ይቅር በለኝ። ጓደኛዬ ቆይ ምንድን ነው የሆንኩት? ምንድን ነው ያደረግሽኝ ቲና? ሪቺዬ ምን ሆነሽ ነው? ምንድን ነው እሱ እንደዚህ በጣም የምታለቅሽው? ስለፈጠረሽ ቲና ማታ ፕሮግራምሽ ላይ የተፈጠረውን አንድ በአንድ ነገር ቆንጆ እኔ ምኑን ከምን አስታውሳለሁ ብለሽ ነው? ግን አታውሳሽኝ። አሪፍ ምሽት ነበር ያሳለፍነው። እንዴ አንቺ ደግሞ ምን ሆነሽ ነው? መጠጡን እኮ በላይ ነበር ስጠጪ የነበረው። ቲና ምን እንደተፈጠረ ብቻ ነገር ቲና፣ ከማበዴ በፊት የሆነ ነገር በይኝ እባክሽ። ያኔ ቆንጆ ይኸውልሽ ተረጋጊ። ደግሞ ስለተፈጠረው ነገር እኔን አይደለም የምትጠይቂው። ቆይ ምን ሆነሽ ነው በጠዋት ደውለሽ እንደዚህ ያዙ ልቀቁኝ የምትይው? እኔ አላቅም ቲና፣ ምን እንደተፈጠረ አላቅም። ግን ከእንቅልፌ ስነቃ ራሴን መኝታ ክፍል ውስጥ ልብሴ ወልቆ ነው ያገኘሁት። ምን ቲናዬ? ከማጋና እንዴት እዛ ክፍል ውስጥ እንደገባሁ ምንም አውቀው ነገር የለም። ግን አንድ ሰው ከክፍሉ ሲወጣ አይቻለሁ። ቲናዬ ቆሽሻለሁ። ምንድን ነው እሺ የማደርገው? እኔ ግን አንገቱን አስደፋሁት፣ እምነቱን ሰበርኩኝ። እሺ አሁን እንዴት ብዬ አይኑን ማየው? እሺ በቃ ሪቺ ተረጋጊ፣ የሆነ መፍትሄ አናጣም? እሺ ለመሆኑ አሁን አንቺ የት ነው ያለሽ? ቤት ነኝ ቲናዬ። ራሴን ጠልቼዋለሁ፣ በጣም ቆሽሻለሁ። ብታጠብ እንኳን ሊጸዳ የማይችል ቆሻሻ። እሺ በቃ የኔ ቆንጆ ተረጋጊ፣ እኔ መጥቼ አወራሻለሁ። እሺ እስከዛ ግን አንቺ ተረጋግተሽ ጠብቂኝ። እሺ የኔ ቆንጆ፣ የሆነ መፍትሄ እንፈልጋለን። በቃ እባክሽ ሪቺ ራስሽን ለማረጋጋት ሞክሪ። እሺ ድረሽልኝ ቲና፣ እባክሽ ድረሽልኝ። እሺ በቃ የኔ ቆንጆ
ምን ሲደረግ እትዬ በጋሽ ላይ ሌላ ወንድ አረ ለጆሮ የሚያማል እንደዛ ይወደዳል እንደዛ ይሆነላል አበስኩ ከበርኩ አሁን ጋሽ ቢሰማ ምንድነው የሚፈጠረው ደሞስ እንዴ ብዬ ነግረዋለሁ ልንገረው እንዴ ረረረ በእኔ ምክንያት ደግሞ የኔ መሰለ ትዳር ቢፈርስ እና ሳምቼ እንዳልሰማው አውቄ እንዳላወቁ ዝም ምንም ኧረ ምን አይነት ጣጣ ውስጥ ነው ዘንድሮ ሲገባው ወይ ፈተና ወይ ፈተና ወይ ፈተና ምን አይነት ጉድ ነው በቃ ዝም ዝም ጭጭ ነው የሚባለው ምንም አይባልም ምን አይነት ጣጣ ውስጥ ነው ዘንድሮስ በፈጣሪ የገባው ኧረ ጉድ ነው ነገር ተሳክቷል። ስለዚህ ገንዘብ ማግኘት አለብኝ። እሺ እባክህ አንተ እንደተሳካልህ ባትነግረኝም እኔ ግን ቀድሜ ሰማሁ። ስንት ዘመን ስትመኙ የነበረውን ገላ አሳፈስኩ አይደል? እሺ በቃ ደውልልኝ። ደግሞ ይኸውልህ እንዴት እንደነበረ እያንዳንዱ ሙሉ መረጃ ፈልጋለሁ። እሺ ቻው። ምን ላምጣልሽ? ምንም አልፈልግም ማሪ። ኧረ ተይ አሁንስ እንደው የሆነ ነገር ይሆንሽ እየመሰለኝ ነው። ጤናሽን ግን ደህና ነሽ? ደህና ነኝ። እሺ የምትፈልጊውን ልብሽ የፈለገውን ነገር ንገሪኝ። እሺ ምን ላድርግልሽ? ማሪ ምንም አልፈልግም አልኩሽ እኮ። ሂጂ በር እየተንኳኳ ነው። ቲና ናት፣ ክፈችላት። እሺ ቆንጆ ምን ሆንሽብኝ ነው? አታልቅሽ። የተፈጠረውን አንድ ባንድ ነገር ምንድነው እሱ? ነገርኩሽ እኮ ቲና፣ ቆሽሻለሁ፣ ራሴን አርክሻለሁ። እኔ ጉዴ ነው። እሺ ቆይ ይሄንን ነገር እንዴት ብዬ ነው ለሄኖክ የምነግረው? አንቺ ያምሻል እንዴ? ጭራሽ ልትነግሪው ማስበሻል? አላቅም ግን ምንም እንዳልተፈጠረ ሆኖ መኖር አልችልም። እኔ ይኸውልሽ የኔ ቆንጆ ተረጋጊና አዳምጪኝ። ቆይ ይሄን ነገር ከኔና ካንቺ ውጪ የሚያውቅ አለ? የለም። ስለዛ በቃ እንዳልተፈጠረ አድርገሽ እርሻው። አልችልም ቲናዬ፣ የሄኖክን ፍቅር ላቆሽሽበት አልችልም። የሆነውን ነገር አውቆ ያለኝን ቢለኝ ይሻለኛል። ንገሪው፣ ሲጥ አድርጎ ይገልሻል። ካልሆነ ደግሞ ከዚህ ቤት ትቶሽ ይሄዳል። ከዛ በኋላ አንቺ ብቻሽን እዚህ ስትማቀቂ ትኖሪያለሽ።
በደሌ ነው፣ ጥፋቴ ነው፣ ይገባኛል። ገና ከዚህ በላይ ስማቅቅ እኖራለሁ። ይኸውልሽ የኔ ቆንጆ ይሄ ድንገተኛ ውሳኔ ነው እንዴ። ሄኖክ እኮ ይሄን ነገር ካወቀ ይፈታሻል። ከዛ ለምን ሲባል ማግጣብኝ ይላል። አስቢው እስቲ። ሰሚኛለሽ? ምንም እንዳልተፈጠረ ሆነሽ መኖር መቻል አለብሽ። ሌላውን ታዩ። እናትሽ እንደዛ ተከብራ ከኖረችበት ሰፈር ይሄን ነገር ስትሰማ አንገቷን ስትደፋ ማየት ነው የምትፈልጊው? ንገሪኝ እስቲ። ይኸውልሽ የኔ ቆንጆ ይሄን ሀሳብ መተው አለብሽ። እንዴ ሄኖክ ይሄን ነገር ቢሰማ በጭራሽ ነው የማይለቅሽ፣ በጭራሽ። እሺ ምንድን ነው ማድረግ የምችለው ቲናዬ? እንዴት ነው ቆይ ምንም እንዳልተፈጠረ አድርጌ መኖር የምችለው? አልችልም ቲናዬ፣ አልችልም። እመኚኝ ትችያለሽ። እንዴ ቆፍጠን በይ በቃ። አንዴ ሆኗል፣ ነገሩን መመለስ አይቻልም። እንዴት ዝም አልሽኝ ቲና? እንዴት ዝም ትይኛለሽ? እኔ መጠጥ እንደማልችል እያወቅሽ አታስቆሚኝም? አንቺ ደግሞ ምን ሆነሻል? በዛ ሰዓት ማንን ያስታውሳል? እኔ ራሱ እኮ ሲዞርብኝ ነው የወጣሁት። ምን እንደተፈጠረ ብጠይቂኝ አንድ ማስታውሰው ነገር የለም። የኔ ቆንጆ በቃ ተረጋጊ። ነይ ልቀፍሽ የኔ እናት ነይ። ቲናዬ ቆሸሽኩ እኮ። በቃ ተረጋጊ። ፍቅርስ አለች። ትንሽ ራሴን አመመኝ ብላ ክፍለ ገብታ። ታዲያ ራሷን ካመመ ለምን እንዳለብላችሁ? ምስኪን የሚደረግብህን አላወቅም። እናቴ እንዴት ዋልሽ? ምን ሆንሽብኝ ነው? አይ ደህና ነኝ። ትንሽ ነው ራስ ምታት ብቻ። ምንም እኮ ልክ አይደለሽም። ወይ ካልሆነ ሆስፒታል ደርሰን እንምጣ ነው? ኧረ አባቴ ያን ያህል አይደለም። ደህና ነኝ። አሁን ይሻለኛል። ምን ደህና ነኝ ትይኛለሽ? ሰውነትሽ ሙቋል፣ ዓይንሽ ቀላልቷል። እባክሽ እሺ በይና ትንሽ ደርሰን እንምጣ። የኔ ፍቅር መተኛት ነው የምፈልገው። ስተኛበት ይተኛልሽ። ይሻላል እንደዛ? አዎ ይሻላል። እሺ ካልሽ እሺ። እራት እዚህ ይምጣለን እንዴ? ይሄንዬ እባክህ እንዳታስገድደኝ። እኔ አሁን መብላት አልፈልግም። እንዴ ለምን? በእናትህ ይሄን በእናትህ እሺ በለኝ። የኔ ፍቅር እሺ በይኝ። ትንሽ የተበይና ጥቅልል ብለሽ ተኛልሽ። አይ በቃኝ። አንተ በልተህ ነው። እሺ እሺ።
የኔ ፍቅር አስደነገጥኩሽ? በእናትህ ደክሞኛል፣ ተኛ እኮ አቅፌሽ ተኛ። እንዴት አደርክታሽ? አለኝ። ርችት ይላል። በጧት ነው ቤተክርስቲያን ደርሼ ልምጣ ብላ ይወጣችሁ። ቤተክርስቲያን? አዎ። መዲ፣ ሰሞኑን ግን ርች የሆነችው ነገር አለ እንዴ? እኔ አላውቅም። ከትላንትና ጀምሮ ግን ልክ የሆነች አይመስለኝም። የሆነ ነገር ሆናለች። እኔ እንጃ ጋሼ፣ እኔ ምን አውቃለሁ ብለህ ነው? እኔ አላውቅም። ቆይ ምንድን ነው ያለችው? እሺ እናውቃለን፣ ብንናገር እናልቃለን አለ ያገሬ ሰው። እርቺዬ በቃ ተረጋጊ በእናትሽ። ወይኔ አንቺ ሰዓቱ እንዴት ነው የሚሮጠው? በቃ ሊድርቺ በእናትሽ ቲና እየጥለሽኝ አትሂጂ። በእናትሽ እኔ የእኔን አይን ማየት በጣም ገብዶኛል። ሲያቅፈኝማ እንዳላቆሽሸው እያልኩ እንዴት እንደምሸማቀቅ። ቲናዬ በዚህ ሁኔታ ውስጥ ሆኜ ጥለሽኝ አትሂጂ እባክሽ። እሺ ግን እኮ እኔ ምንም አላደርግልሽም። በእናትሽ በቃ አብረሽኝ። እንደዛ ሲሆን ጭንቀት ይቀለኛል። እሺ በቃ አንቺ ተረጋጊ፣ እኔ እዚህ ያለሁ። እሺ እንዴ
ዛሬ ጥቁር እንግዳ ይመጣል። እንዴት ነሽ? ሰላም ነው? ሰላም ነው? አለን። በሰላም ነው? ምንም የጠፋሽው? አለው እባክህ፣ ምን የኛ ነገር ሩጫ ስራ በዛ። ሩጫ የበዛበት ቤት ነው። እባክሽ ቁጭ በይ። የእኔ ፍቅር ደህና ነሽ? አልተሻለሽም እንዴ ዛሬ? አይ ዛሬ ደህና ነኝ። ወይ ካልሆነ ሆስፒታል እንሂድ። ኧረ ደህና ነኝ፣ የምትጨነቅ ባይሆን እንዴት ነበር ውሎ? አሪፍ ነበር? እኔ ደህና ነኝ። ውሎ አሪፍ ነበር። ትንሽ ድካም አለው እንጂ። አንቺ ግን እንዴት ነሽ? እቤት ነበር እንዴ ያልሽው? አዎ ቤት ነው ያልኩት። ትንሽ እረፍት ማድረግ ፈልጌ ለተወሰነ ቀን ፍቃድ ጠይቄያለሁ። ፍቃድ ጠይቄያለሁ? ቲና ጓደኛሽ ምንድን ነው ያለችው? እስኪ እባክሽ ጠይቂያት። አይ ሄኒ፣ ለአንተ ሳትነግርህ ለእኔ ትነግረኛለች ብለህ ነው? ሴቶች እኮ በጣም የምትገርሙ ፍጥረቶች ናቸው። ሽንት ቤት ሳይቀር አብራችሁ አይደል የምትገቡት? ያው ምናልባት ለእኔ ያልነገረችኝ ለአንቺ ለጓደኛዋ ትነግርሻለች እኮ። አረ እንደዛ አይደለም ሄኒ። እሺ ቆይ ታዲያ ምንድን ነው የተፈጠረው? ለእኔ እኮ በጣም ግራ እየገባኝ ነው። የኔ እናት ምንድን ነው ያልሽው? ንገሪኝ እስቲ። ምንም አልሆንኩም። ይልቅ ራት እስከሚቀርብ ድረስ ገብተህ ልብስ እንቀይር። አይ የኔ ፍቅር በጣም ነው የራበኝ። ባይሆን ምግብ ከበላሁኝ በኋላ ልብስ እቀይራለሁ። እራት አቅርቢ ቤት መዲ። እሺ ቲና ተጫወች። እሺ መዱ መዱ። አቤት እቴ። እስኪ እራት አቅርብ። እሺ። አንቺ ግን ያምሻል እንዴ? ምንድን ነው እሱ እንደዚህ ወቁልኝ ማለት? እኔ አልቻልኩም ቲናዬ፣ እኔ አልቻልኩም። እጂ ትዛ በእናትሽ አትጃጃል። ያማታል እንዴ? እቴ እራት እያቀረብኩ ነው። ተነሽ። ቲና ቢንጂ አይበላም። አልጣፈጠሽም? ኧረ ቆንጆ ነው። እናት ቢንጂ ብሉ። እሺ እናመሰግናለን። እናቴ ስራ እንዴት ነበር? አሪፍ ነው እግዚአብሔር ይመስገን። አንተስ ጋር እንዴት ነው? ምንም አይደል። ያው ወጥተን ከገባን ተመስገን ነው አይደል? አዎ። የዛን ዕለት ማታ ፕሮግራም ላይ ምን የተፈጠረው? ምንም አልተፈጠረም። ምን ተፈጠረ? ምን እንደተፈጠረ ባቅማ አልጠይቅሽም ነበር። ከዛ ዕለት ምሽት ጀምሮ ምንም ልክ አይደለሽም። ምን የተፈጠረው? እንዴ ሄኖክ፣ መጠጥ እንደዚህ በቀላሉ ይወጣል ብለህ ነው? ድቅቅ አድርጎ እኮ ነው የሚያስቀረው አይደል እንዴ? ደግሞ እኛ አገኘን ብለን በላይ ነበር ብታይ ጠጣ ነው። እውነቷን ነው። መጠጡ ነው መሰለኝ ፍዝዝ አድርጎኛል። እስካሁን ድረስ መቼ ዕለት የጠጣሽው መጠጥ እስካሁን ድረስ እንደዚህ ያደርጋል? አዎ ሄኒ፣ እኔ ራሱ እንዴት ጅዝብ እንዳልኩኝ። መጠጥና ድካሙ አንድ ላይ ደግሞ ሲሆን ከባድ ነው። እሱ ነው አይደል እንደዛ ያደረገሽ? እሺ ፍቅር ቢለው ማንኛውም እሺ ቆይ ነው እናገርሽ።
ሆናለች ስል ከዚህ በኋላ ማሷን እንደ ኳስ መለጋት ነው። ታውቃለህ ግን እሷን በዚህ ፍጥረት መጉዳት ይችላሉ ብዬ አስቤ አላውቅም ነበር። ለነገሩ አንተ ባትረዳኝ ይህንን ማድረግ አልችልም ነበር። እንዲህ በጣም እሱ ራሱ የሚያደርገው ጠፍቶታል። ያምር በጣም ተሰብሯል። ደግሞ ማን ያውቃል ራሂል የሰበረችውን ልብ እኔ መጠገን እችል ይሆናል። በል በቃ አሁን ልተኛ፣ ደክሞኛል። ቻው። የሆነ ነገር ልነግርሽ ነበር። ምንድነው? ደህና አይደለሽ እንዴ? እትዬ እኔማ ደህና ነኝ። አንቺ ግን እኔ ምን? እትዬ ይቅርታ ግን ያቺ ጓደኛሽ ጥሩ ሰው አትመስለኝም። ቆይ ስለ ቲና ነው እያወራሽ ያለሽው? አዎ እትዬ ይቅርታ ግን ቲና ማለት ጥሩ ሰው አይደለችም። እንዴ አንቺ ማን ይሆንሽ መስሎሽ ነው? ጭራሽ እኔን ጓደኛ ልመርጭልኝ ማማራሽ? አይ እንደዛ ማለት እኮ አይደለም። ዝም በይ። ትሰሚኛለሽ? ስራሽን ምሳሌ ከሆነ አርፈሽ ስራሽን ስሪ። በዚህ ቤተሰብ ለመግባት እንዳትሞክሪ እሺ? የማይመለከትሽ ነገር ውስጥ እንዳትገቢ እሺ? ቀጣም ይቅርታ። ምን ትላለች እቺ? እኔ ራሴ ያልበቃ ብሎኛል። ጭራሽ ሌላ ልጨምርልኝ። ደህና ነሽ? አለሁልሽ። ምንድን ነው እንደዚህ አቻኩልሽ ጠራሽ? አንድ ሚስጥር ላጫውትህ ነበር። ሚስጥር? የሚስጥር? ስለ ሚስትህ። ስለ ሚስቴ ምን? ነገርኛ ምንድን ነው? ምንድን ነው ስለ ሚስቴ ምን?